እኮ ነው እንዳግት ያደረገ ጨካኝ አረመኔ። ለአንተ ሞት ነው የሚገባ። እገልሃለሁ። ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼ ከአንቺ ጋር ጠዋት እንነጋገራለን። እሺ እናቴ፣ ኬኩን እኮ ያሰራልሽ ዳግም ነው። አንቺ እኮ እናቴ ነሽ ማለት። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርም ሁኔታ ቀጥሏል። ወይዘሮ ገነት ከእስር ቤት ተፈታለች። ዳግም በስተመጨረሻ ከባድ ስህተት ሰርቷል። ይህ ስህተትስ ምንድን ነው? እጅግ የሚያሳዝነው ነገር ሳሚ አሁን በህይወት ከሌለ፣ ሳሚ ከሞተ የብሌን የሚስጥር የመውጣቱ ጉዳይ በጣም አስጊ ነው ማለት ነው። ምክንያቱም ሰላም የብሌን እናት እንደሆነች ሳሚ ነው የሚያውቀው፣ ግን ቃልና አቶ በኃይሉ በፍጹም እውነቱን አያወጡትም ማለት ነው። ስለዚህ ሳሚ መሞት የለበትም። ዳግም ከባድ ስህተት ሰርተዋል። እሱን አብረን እናያለን። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይነቱን ቀጥሏል። ወይዘሮ ገነት እንግዲህ ለፖሊስ በተደወለ ስልክ በተጠርጣሪነት ከታሰረችበት ዛሬ ወጥታለች ማለት ነው። የቃል ጓደኛ ደግሞ ሚጣ እዛ ቤት የመኖሯ ነገር ተረጋግጧል። እዛ ቤት የመኖሯ ሁኔታ ተረጋግጧል። በየትም ብላ ሰላምን አሳምናታለች። የለመደ ልማድ አይለቅም፣ ሌባ ላመሉ ዳቦ ይልሳል ይባላል። እንግዲህ የቃል ጓደኛ አለም 9 ብላ ሲጋራዋን እዛ ቤት ለማጨስ ስትሞክር ወይዘሮ ሰላም ደርሳ የጉድ አገር ጭራሽ ማስገባት ሳይቀር ሌላው ደግሞ ሱሰኛ ቃል ለአንዴና ለመጨረሻ ጊዜ ልንገርሽ ነገ ጠዋቱ ማስወጭልኝ ብላ ምን ቀጠሮ ስትሰጣት እንግዲህ በየትም ብላ ቃል አሳምናታለች። አንቺ አረብ ሀገር ስተሽኝ ስትሄጂ የእሷ ቤተሰቦች ናቸው ያስጠጉኝ፣ የእሷ ቤተሰቦች ናቸው እዚህ እንድደርስ ያደረጉኝ። እነሱ ባያስጠጉኝ ወይ ሙቼ ወይ ጎዳና ላይ እዛው የሆነ ነገር ሁኜ ነበር የምታገኘኝ፣ በህይወትም አታገኘኝም፣ አንገናኝም። ስለዚህ ውለታው አለብኝ በማለት ቅቤ ምላሷ አሳምኗታል። ወይዘሮ ሰላምም ይህ ጉዳይ በቃ በማለት ነገሩን እዛ እንድትቆይ ወስናለች። የተከበራችሁን የተወደዳችሁ ቤተሰቦቼ ዳግም እናቱ ልጇ እንደሆነች ባታውቅም እሱ ግን እናቷ እንደሆነች ያውቃል። ስለዚህ ፍቅሩን ከልክ ያለፈ እየገለጸ ነው። እስከ ዛሬ ያጣውን እየካሳት ነው። በጣም ደስ የሚል ነገር ነበረ። ወይዘሮ ገነትም ነገሮችን እየታዘበች ነበረ። ሁሉ ነገር ተለያይቶብኛል፣ ዳግም ምን ሆነህ ነው? ምን ተፈጥሮ ነው? ዛሬ ሁኔታ ልክ አይደለም ብትለውም ከአንገቱ ላይ ሁሉን ነገር አውጥቶ ሊነግራት ነበረ። ጉሮሮ ላይ መልሶታል። ምክንያቱም ይህ ጉዳይ ሚስጥር ሆኖ ነገሮችን ማስተካከል፣ የሚቀጣውን ሰው እንዲቀጣ ማድረግ ነበር ፍላጎቱ። ዳግም ግን እዚህ ጋር ስህተት የሰራው ለምን እንደዚህ እያሰበ ሳሚን መጉዳት አስፈለገ? እጅግ የሚያሳዝንና እጅግ የሚገርመው ጉዳይ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ፕሊዝ ለቤት አዲስ የሆናችሁ ደግፍ ደጎም አድርጉኝ። ቪዲዮን ስጀምሩ ላይክ ሰብስክራይብ በማድረግ ጀምሩ። በመቀጠል እንግዲህ ቃል ስትፈልገውና ስታልመው ስታቅደው የነበረው አቶ በኃይሉን ከፊቷ ዘወር ማድረግ ነበረ። እሱም ዘወር ብሎላታል። አቶ በኃይሉ ከመፈታቱ በፊት ሁሉን ነገር ማስተካከል ፈልጋለሁ እያለች ነበረ። ይህ ጉዳይስ እንዴት እየሄደላት ነው? ትልቁ ጉዳይ ወይዘሮ ሰላም የውርስ ብቸኛ ወራሽ የሚለውን ወረቀት ሳሚ እንዲያስተካክልላት የፈለገችው ቃል፣ ወይዘሮ ሰላም ግን ክፍለ ከተማ ወረዳ እያለች ብቸኛ ወራሽ ቅጽ እንዳስገባቻት ሰፕራይዙን ነገረቻት። እጅግ የሚገርመው ነገር ቃል ቀድማ መራመድ፣ ቀድማ ነገሮችን ማስተካከል፣ ከአጠገቧ ካሉት ከእሷ ጋር ከሚፎካከሩ ይገባኛል ከሚሉት እጥፍ ተራምዳ መሄድ ትፈልጋለች። ይህም አቶ በኃይሉን መቅደም ነው። ትልቁ ጉዳይ አሁን ሚጣ ናት። ሚጣ የቃል ጓደኛ ናት። እሷ አሁን ሁሉንም እያወቀች ነው። ከዛ ቤት ውጭ ስትባልም ሚስጥሩን ልዘረግፈውም ስትል በቂቤ ምላሷ ሰላምን አሳምና እዛ ቤት እንድትቀር አድርጋታለች። አሁን ደግሞ ትልቁ ጉዳይ ቃል የሰላም ብቸኛ ልጅ ሆና ሀብቱን ልወርስ ነው የሚለውን ወሬም ስለሰማች የበለጠ ማረጃ እና ማስረጃ ወይም ትልልቅ ሚስጥሮች እጇ እየገቡ ነው። ስለዚህ ሰላም ልጇ እንዳልሆንሽ እያወቀች እንዴት የአንቺን ሀብት
ለማውረስ ትሞክራለች። ስለዚህ እያንዳንዱን እንቅስቃሴሽን እፈልጋለሁ፣ ከወረሽ በኋላ ሀብቱ እኩል ይገባኛልም ልትላት ትችላለች። አሁን ቃል ህይወቴን አመሰቃቀልሽው እያለችም ከሚጣ ጋር እየተጨቃጨቀች ነው። ሚጣም ለአንቺ ስል ግድ የለም እተውንልሻለሁኝ፣ መልካም ሰው ለመሆን ሞክራለሁ፣ ግን ብዙ ዋጋ ያስከፍልሻል፣ የሆነ ነገር አደርጋለሁ ብቲ ወዮልሽ ስትል አስጠንቅቃታለች። ሰላምም ከዚህ ቤት እንድትወጣ ብላ የወሰነችውን ውሳኔ ለመቀየር ሞክራለች። ይህ ጉዳይ እስከምን ጥግ ድረስ ይሄዳል? ትልቁ ጉዳይ ገነት ናት። ገነት ከእስር ቤት መፈታቷ ቤቱን ፍክት ድምቅ አድርጎታል። እናት ልጇ እንደሆነ ባታውቅም እሱ ግን እናቱ እንደሆነ ስለሚያውቅ እጅጉን ደስ ብሎት ስጦታ በስጦታ ልደቷን የተከበረ የሚመስል በጣም ደስ የሚል ምሽት ነበረ። ሁሉም ነገር በሚፈልጉት መልኩ ሂደዋል። እውነታውን ያልተረዳችሁ ገነት እንዲህ ስላስደሰታችሁኝ ፈጣሪ ያስደስታችሁ፣ እንዲህ ደስ እንዲለኝ ልደቴን ያከበርኩኝ ልጄን ያገኘው ስለመሰለኝ እግዚአብሔር ያክብርልኝ፣ ልጄን ግን አንድ ቀን አግኝቸው በሞትኩ እያለች አሁንም ጸጸቱ እየገረፋት ነው። ግን ልጇ አጠገቧ ነው ያለው። ይህ ጉዳይ እስከምን ጥግ ድረስ ሚስጥር ይሆናል? ሌላው ትልቁ ጉዳይ ዳግም የሰራው ስህተት ነው። ሳሚን ለማመስገን በሄደበት አጋጣሚ ባለውለታዬ ነህ፣ ለአንተ ምንም አደርጋለሁ፣ የፈለግከውን ጠይቀኝ ሲልም ረጋበል፣ ነገሮች በሂደት ነው የሚሆኑት። ገነት እናቴ እንደሆነች መቻወክ፣ እንዴት አወክ? በፊትም አውቃለሁ፣ እኔ ከምገላት አንተ ብታግታት ይሻላል ሲለውም ዳግም ስሜታዊ ሆኖ እሱ ጋር የማይሆን ጦርነት ውስጥ ገብቷል። ግን ዳግም እዚህ ጋር ትልቅ ስህተት የሰራው እንዴት ጩቤ ይዞ ይሄዳል? እጅግ የሚያሳዝነው ነገር በሂደት በብልጠት በብልሃት መበቀል እየቻለ ትልቅ ሳሚን የሚያጠፋ መረጃ ቪዲዮ እጁ ላይ እያለ እንዴት ቪላዋ ይዞ ይሄዳል? እጅግ የሚያሳዝነው ነገር ሳሚና ዳግምና ብሌን እንዲለያዩ የሚፈልገው ሳሚ አሁን ቃልን እንደምን ብለሽ አለያያቸው፣ አብረው መሆን የለባቸውም ይላል። ግን እነሱ አሁን የበለጠ ዝምድናና እህት ወንድም እየሆኑ ነው። እጅግ የሚያሳዝነው ነገር ግን ሳሚ በቢላዋ ወግቶታል። ይህ ጉዳይ ምን አይነት መዘዝ ይዞበት ይመጣል ለዳግም? ምክንያቱም ሳሚ ካረፈ ወይም ሳሚ ከሞተ ብሌን እናቷን የማግኘት እድሏ በጣም ጠባብ ነው። ምናልባት ብሌን እናትሽ ማወቅ ከፈለሽ ግዴታ ዳግምን ጥለሽ እኔ ጋር መሆን አለብሽ በማለት ራሱ በእንደዚህ ያሉ ድርድሮች ሊያመጣት የፈለገ ይመስለኝ ነበረ። አሁን ግን ሳሚ ዳግም በጩቤ ስለተወጋ የበለጠ ጉዳት ደርሶበት የማይሆን ችግር ውስጥ እንደሚገባ ነው የተረዳ ነው። ምን ይፈጠራል? የተከበራችሁና የተወደዳችሁ ቤተሰብ እስኪ እናንተ የግል አስተያየታችሁን አስቀምጡ። በሌላ በኩል ሰላም ብሌን እኔም እሷ እንደ ልጄ ናት፣ እንዲህ አታንቋሻት፣ እንዲህ አትናገሪያት በማለት ቃልን ተቆጥታታለች። በዛ መሀል እያለ ሰላም ቃልን የውርስ ቅጽ ውስጥ እንዳስገባች ስትሰማ ብሌን እጅጉን ትደነግጥና ትናደድና ጥላ ትወጣለች። ይህ ጉዳይስ ምን መፍትሄ ይዘው ይመጣል? ምክንያቱም የዚህን ጉዳይ ለዳግም ካማከረችው መፍትሄ ይገኛል ብለን የዚህን ጉዳይ ሚስጥሩን የቃልን ሚስጥር ለዳግም ካማከረችው የሆነ መፍትሄ ያገኛሉ ብለን እያሰብን ነበረ እኛ በግላችን። እንግዲህ ዳግም ደግሞ እንግዲህ ሳሚን በቢላዋ ወግቶታል። ስለዚህ ብሌንና ሳሚ ካልተገናኙ ብሌን ሌላ ውሳኔ ውስጥ ልትገባ ትችላለች። ዳግምም አሁን እናቱን አግኝቶ ደስታውን አጣጥሞ ሳይጨርስ ሌላ የፖሊስና ሌባ ስርጃ መግጠሙ የማይቀር ነው። ምክንያቱም ሳሚ በጣም ካልተጎዳ ይህንን ዳግም የፈጸመበትን ድርጊት እንዲሁ በቀላሉ ይተዋዋል ማለት አይደለም። እንደ ማስፈራሪያም ሊጠቀምበት ይችላል። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ቀጣይ ክፍልስ ምን ይፈጠራል? ብሌንስ ይህን እያወቀች ሰላም ቃልን እንግዲህ ሙሉ ወራሽነት እንድታረጋት ዝም ትላለች ወይስ ምን ይፈጠራል? ወይስ መረጃና ማስረጃ የላትም? በቃልም ብትናገር ሌላ ነው የምትባለው እና ምን ይፈጠራል? ምክንያቱም ቃል ኦልሬዲ ቅጽ ውስጥ ከገባች ሰላምን ከገደለቻት በቃ የወርስነቷ ተረጋገጠ ማለት ነው። ቀጣይ ክፍል